እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችንን እናመሰግናለን ስለዚህ ምሽት እድል ሰጥቶን እንደገና በሳምንታችን የተሰባሰብን ፊቱን የመፈለግ ድምጹን የመስማት እድልን ስለሚሰጠን ክብር ሁሉ ለእርሱ ይሁን። ዛክ እንዳለው ሶስተኛ ሳምንታችን ነው። ይሄ የክርስትና መሰረታዊያን በተለይ የእድገት ቁልፍ የሆኑ መሰረታዊ ጉዳዮችን በጌታ ቤት ውስጥ እንግዲህ ትዝ እንደሚላችሁ ስለ ተሐድሶ ስንማር ነው የሰነበት ነው። ወደዚያው ነው እየሄድን ያለነው። ግን መሰረታዊ የሆኑ ጉዳዮችን እየረሳን ከመጣን እነዚህ መሰረታዊ ነገሮች በጣም ቁልፍ ናቸው ለክርስትና ሕይወት እድገት እና አሁን መስቀልን ብንረሳ ከክርስትና ውስጥ መስቀል አልባ ክርስትና የለም። ክርስትናን ማዕከል ያደረገው መስቀሉ ነው። ክርስቶስን እንደዛው አውጥተን ብናይ ክርስትና የሚባል ነገር ሊኖር አይችልም። ልክ እንደዚሁ መሰረታዊ የሆኑ ነገር ግን በቤተ ክርስቲያን አደባባይ ደግሞ ሁልጊዜ በጥንቃቄና ጊዜ ተሰጥቷቸው ማንማራቸው በጣም ብዙ ነገሮች አሉ። ስለዚህ አንዳንዴ የምናደርጋቸው ነገሮች ኖርማል ይመስላል። አሁን ዛሬ የምናነሳው ርዕስ እኔ ሲሰበክ ከሰማው በጣም ቆይቻል። ማለት ምናልባት ዩኒቨርሲቲ ተማሪ ሆኜ ሊሆን ይችላል። እናውቀዋለን እኮ ሁሌ በእንትኑ ውስጥ እናውቀዋለን። ነገር ግን ምን ያህል ነው ሪሊ ይሄ ጉዳይ ሲሪየስ እንደሆነ የሚገባን የሚለውን ግን ከአደባባይ አንሰብክ። ስለ ኃጢአት ነው የምሰብከው ወይም የምንማረው። ኃጢአትን መናገር በዛሬቱ ቤተክርስቲያን አደባባዮች በጣም የተለመደ ነገር እየሆነ አይደለም። ምክንያቱም ስለ ኃጢአት መናገር ምንድን ነው የሚያስፈልገው? ምክንያቱም እንደውም ይሄ ሰዎችን ከቤተክርስቲያን ማራቅ ነው፣ ስለ ኃጢአት እንደዚህ አይነት ነገሮች አትስበኩ የሚባልበት ጊዜ ሁሉ አለ ማለት ነው። ግን እግዚአብሔር አንድያ ልጁን የሰጠበት ክርስቶስ በመስቀል ላይ የሞተበት ዋነኛ ጉዳይ ምንድን ነው? ክርስቶስን ከክብር ስፍራው አውርዶ መስቀል ላይ ያኖረው ጉዳይ ምንድን ነው ብንል ምንድን ነው ነገሩ? የሰው ልጅ ኃጢአት ነው። ስለዚህ ኃጢአት እንደ ተራ ነገር ሊታይ አይገባም ማለት ነው። በጌታ ቤት ውስጥ ስንኖር ስለ ኃጢአት በቃ ዝም ብለን በቀልድ እየቀለድንበት ልንኖር አይገባም ማለት ነው። ሲሪየስ የሆነ መንፈሳዊ ሕይወት እንድንኖር ስለ ኃጢአት ፕሮፐር የሆነ አንደርስታንዲንግ ያስፈልጋል። ኃጢአት ምንድነው ብለን ብንል የሥነ መለኮት አስተማሪዎች ብዙ የሚሰጡን ማብራሪያዎች አሏቸው። ግን ሁለቱ በተለይ በኤፌሶን ምዕራፍ 2:1 ላይ የተጠቀሱት ሁለቱ ቃላት በቂ ናቸው ብዬ አስባለሁ። ምክንያቱም የሚሰጡን ፍንጭ ስላለ በዚህ በመጀመሪያው አዲስ ኪዳን በተጻፈበት ቋንቋ ሁለቱ ቋንቋዎች ጳውሎስ ለኤፌሶን በሚጽፍበት ወቅት ምዕራፍ 2:1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ነው ያስቀመጠው። እዚህ ጋር ሁለት ቃላት አሉ ማለት
አንዱ ኃጢአት ነው፣ ሌላኛው ምንድነው? በደል ነው። በደልና ኃጢአት። ኃጢአትን ይሄ ዋናውን ኢላማ መሳት ሐማርቲያ ብሎ ይላል የመጀመሪያው ቋንቋ። ያ ማለት ኢላማን መሳት። ዳርት የሚባል መጫወቻ አለ። ስንቶቻችሁ ዳርት ታውቃላችሁ? ብዙ ሰው ያውቃል። ዳርት የሚወረወር ነገር አለው። ተጫዋቹ እንደ ሹል ነገር እንደ ጦር ሹል ነገር ይወረውራል እና መሃል ላይ ባለችው እንትን ላይ ለመሰካት ነው የሚወረውረው ሁሌ። እና ብዙ ሰው አይሳካለትም። መሃሏን ለማግኘት ይሄ ቡልስ አይ የሚባለው እሱን ለማግኘት ብዙ ሰው ይቸገራል። እና እታች ሚሰካለ ጭራሽ ከንትኑም ውጪ የሚወረውር አለ። ጨዋታው ሲሪየስ የሆነ ልምምድ የሚፈልግ ነገር ነው ዳርት። ያንን ኢላማ መሳት እግዚአብሔር ከመጀመሪያው እንዲሆን ያስቀመጠውን ኢላማ ስቶ መሄድ ኃጢአት ማለት ሐማርቲያ የሚለው ቋንቋውም ቃሉ ይሄን ነው የሚናገረው። በደል ግን ኢላማ መሳት አይደለም፣ አሳብሮ መሄድ ነው። መንገድ ሲሰራ ዲቱር የሚባል ነገር አለ፣ ተለዋጭ መንገድ። ምክንያቱም መንገዱ ስራ ላይ ነው ብሎ እንደውም ያስቀምጡልናል። ስለዚህ መንገዱ ስራ ላይ ከሆነ በዚህ መንገድ ላይ መሄድ አይቻልም። ስለዚህ ሌላ ተለዋጭ መንገድ አለ እና በተለዋጭ መንገድ ወደ ተፈለገው ለመሄድ መሞከር ነው ዲቱር ማለት። አብርሃም ለብዙ ዓመት እግዚአብሔር ቃል ገባለት። ምን ሊሰጠው? ልጅ ሊሰጠው። እንግዲህ በ75 ዓመቱ ከኡር ወጣ፣ ከከለዳውያን ምድር። በስንት ዓመቱ ነው ልጅ የወለደው? በ100 ዓመቱ ነው። ስንት ዓመት ነው የጠበቀው? 25 ዓመታትን ጠብቀዋል ልጅ ለማግኘት። እና ይሄ ጉዳይ እያሳሰበው አንዳንድም በየመሃሉ እየተነጫነጨም እኮ የደማስቆ ሰው ኤሌዜር ነው የሚወርሰኝ፣ ምንድነው ከነገርከኝ የሁሉ ዓመት አለፈ እያለም ነበር። ግን ሳራ የባሰ ይሄ ጉዳይ ያሳሰባት ይመስላል። ስለዚህ አይ ልጅ አይደል የምንፈልገው አለች። ይሄን ሁሉ ጊዜ ጠብቀናል፣ አሁን የኛን ዲቱር ለምን አንሞክርም አለች። ተለዋጭ መንገድ። ስለዚህ ሳራ አብርሃም አጋር ጋር እንዲገባ አበረታታችው። አጋር ጋር ገባ። ማን ተወለደ? እስማኤል ተወለደ። ይገርመኛል። የስሙ ትርጉም እንደሆነ ታውቃለህ? ኢሽማኤል ማለት እግዚአብሔር ይሰማል ማለት ነው። እግዚአብሔር ይሰማል ማለት ነው። አንዳንድ ስሞች እንትን ይሆናሉ ማለት እግዚአብሔር አልሰማንም፣ ስለዚህ ሌላ የራሳችንን መንገድ እንፍጠር ተብሎ ሲያበቃ ግን የተወለደው ልጅ እግዚአብሔር ይሰማል፣ ስለዚህ ልጅ ሰጥቶናል ነው። እግዚአብሔር ሰምቶ ልጅ ሰጥቶናል። እንግዲህ የእስማኤል ኑሮ የእስማኤል ጉዞ እስከ ዛሬ ያመጣውን ጣጣ ሁላችን እናውቃለን። እግዚአብሔር በራሱ ጊዜ ልጅ መስጠቱ አልቀርም። የተስፋው ልጅ መሰጠቱ አልቀርም። የተስፋው ልጅ መወለዱ አልቀርም። የሰው ልጅ ግን አንዳንድ ጊዜ በጣም በጥበቃ የሚሰላች ስለሆነ የራሱን አቋራጭ መንገድ ይፈልጋል።
ግን ውጤቱ ጥሩ አይሆንም። ስለዚህ እነኚህ ሁለት ቃላት ኢላማን መሳትና እግዚአብሔር ያሰመረውን መስመር ትቶ በአቋራጭ መሄድ ሁለቱም በእግዚአብሔር ፊት ተቀባይነት የላቸው። ኃጢአት መንፈሳዊና ስነ ምግባራዊ ካንሰር ነው። ካንሰር በጣም አደገኛ ከሚባሉ በሽታዎች መካከል በካንሰር የታመመ ሰው በጣም ትንሽ ነገር ሆና ጀምራ የሰውን አካል በሙሉ ታዳርሳለች ማለት። ስትጀምር በጣም ትንሽ ናት። አንድ የሰውነት ክፍል ውስጥ ወይም አንድ የሰውነት ቦታ ላይ እዛ ቦታ ላይ ማደጓ ብቻ ሳይሆን ስርጭቷ የሰውን ሰውነት በሙሉ ያዳርሳል። ስለዚህ ትንሽ ሳምባ ላይ የወጣች ካንሰር በአጭር ጊዜ ውስጥ አንጎል ትደርሳለች፣ በአጭር ጊዜ ውስጥ አጥንት ውስጥ ትገባለች፣ በአጭር ጊዜ ውስጥ አካባቢውን ትበክላለች፣ በአጭር ጊዜ ውስጥ ብዙ ነገር ታደርጋለች እና ያንን ሰው ትገላለች። ኃጢአት እንደዛ ነው። ትንሽ ነው፣ ነገር ግን ያድጋል፣ ይሰፋል። ስነ ምግባራዊ፣ ሞራላዊ የልብ ዝንባሌ ነው ኃጢአት። ውስጣዊ ማንነት፣ ድርጊቶቻችን፣ ቃላቶቻችን፣ እሳቤዎቻችን ውስጣችን ካደረው ከኃጢአት ኃይል የሚወጡ ናቸው። ጌታ ኢየሱስ ፈሪሳውያን መጥተው ምንድነው ያንተ ደቀ መዛሙርት በእሑድ ቀን ይሄን ያደርጋሉ፣ እጃቸውን ሳይታጠቡ ይበላሉ፣ ብዙ ነገር አሉት። ማቴዎስ ወንጌል 15:16 ላይ ምዕራፍ 15 ቁጥር 16 ኢየሱስም ከዚያ ወጥቶ ወደ ጢሮስና ቁጥር 16 ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከየት ይወጣል? ከልብ ይወጣል። ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክስም። ብዙ ትልቅ ሐሳብ እናንተ የምንሰጠው በመንፈሳዊ ነገር ላይ ብዙ ኮንትሪቢዩት በማድረግ ጉዳይ ላይ ነው ብዙ ጊዜያችን የምናጠው። ኃጢአት የልብ ጉዳይ ነው። ከልብ ነው የሚወጣው። ክፋትን ማሰብ የልብ ሐሳብ ነው። እነዚህ ኃጢአቶች ይሰባሰባሉ፣ ያድጋሉ። ይህንንም መጽሐፍ ቅዱስ ኃጢአትን ምን ይለዋል? ምዕራፍ 1 ዮሐንስ ምዕራፍ 3 ቁጥር 4 ላይ እንደዚህ የሚል ቃል አለ። 1 ዮሐንስ ምዕራፍ 3 ቁጥር 4 ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም
ምንድነው? አመጽ ነው ይላል። ኃጢአት ምንድነው? አመጽ ነው። ሰው በማን ላይ ነው የሚያምጸው? በእግዚአብሔር ላይ ነው የሚያምጸው። ይሄ ለማመጽ ስናስብ ማን ላይ እያመጽን እንደሆነ ቆም ብሎ ማሰብ ያስፈልጋል። የሚያስከፍለውን ዋጋ ቆሞ መተመን ያስፈልጋል። አመጹ በእግዚአብሔር ላይ ነው፣ በሰው ላይ አይደለም። እንግዲህ እንዴት መጣ ኃጢአት ስንል ሁላችን እንደምናውቀው ኃጢአት ወደ ዓለም የመጣው በአዳምና በሔዋን ውድቀት ነው። እነኚህ የመጀመሪያዎቹ አባቶቻችንና አባትና እናታችን አዳምና ሔዋን በስነ መለኮት አጠራር ፌደራል ሂዩማኒቲ ፋዘርስ ዋናዎቹ የሰው ልጅ ወካዮች ናቸው። ዋናዎቹ ወካዮቻችን ናቸው። እኛ የነሱ ዘሮች ነን። በእነርሱ የገባው ነገር በሰው ዘር ሁሉ ላይ ገባ። ሪፕሬዘንትድ ሆንን ማለት ነው በእነሱ። አንዳንዴ ምን ሆኜ ነው ኃጢአተኛ የሚባለው ሰዎች ይላሉ። ምክንያቱም ይሄ ሪፕሬዘንቴሽን ብዙ ስለማይገባን ማለት ነው። ሮሜ 5:12 ኃጢአት በአንድ ሰው ወደ ዓለም ገባ፣ እንዲሁም ደግሞ ጽድቅ በአንድ ሰው ወደ ሰው ሁሉ መጣ። ስለዚህ የሰው የመንፈሳዊ ሪፕሬዘንቴሽኑ በክርስቶስ ውስጥ ነው። ስጋዊ ማንነቱ ደግሞ በአዳም ውስጥ ነው። ስለዚህ ሁለቱ የጽድቅና የኃጢአት ሪፕሬዘንታቲቭስ ናቸው። ሰውን የሚወክሉ ናቸው። ምንጩ ምንድነው? ምንጩ ሰው በነገሮች ሁሉ ለመርካት ዓለምን ሁሉ የራሱ ለማድረግ ካለው ጉጉትና ሁሉን ለማድረግ ካለው ምኞት ነው ኃጢአት የሚመነጨው። አሁን ባየነው አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ስትመለከቱ እንዲህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። እንግዲህ መውደድ አለ ማለት ነው። መውደድ አለ። ምንን ነው የምንወደው? ዓለምን ወይንም በዓለም ያሉትን። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። እግዚአብሔር የተመሰገነ ይሁን። ዓለምን ወይም በዓለም ያለውን አትውደዱ። በዓለም ያለው ምንድን ነው? የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት ይላል። ዓይናችን ዓይን ሳያይ ልብ አይመኝም እኮ። ግን ምንድነው ኤግዛክትሊ የምናየው? በቀን ውስጥ ምንድነው ስናይ የምንውለው? ሰዎች ሶሻል ሚዲያ ላይ ብዙ ጊዜያቸውን አጥፍተው ብዙ ህይወትን ሊያበላሹ የሚችሉ ነገሮችን እያዩ እኔ እኮ ዝም ብዬ ነው፣ እኔ ምንም አልሆንም ይላሉ አይደል? ዓይን ያየው ነገር ምኞትን ላያመጣ አይችልም። ምንድነው ማየው? ምንድነው መርጬ ያየሁት ካልሆነ በቀር አካን የሰናኦር ካባ
በኢያሪኮስ ወስዶ ሲደብቅ ምንድነው ያለው? አየሁ፣ ተመኘው፣ ወሰድኩ፣ ደበቅኩ ነው። ምንድነው የምናየው? አይናችን ምንድነው የሚያየው? ዛሬ በጣም ሲሪየስሊ እንድታስቡ ያስፈልጋል። ምንድነው ስታዩ የምትሉት? ሰዎች ፖርኖግራፊ እያዩ እኮም ዝም ብሎ ነው። እንዴት ዝም ብሎ ይሆናል? እንዴት ዝም ብሎ ይሆናል? መንፈስን ሊያጨልም፣ መንፈስን ሊያበላሽ፣ ማስፈልግ ስሜት ውስጥ ሊከት፣ ምኞት ውስጥ ሊከት የሚችል ነገር ምንም አይደለም አይባልም። የአይን አምሮት፣ የስጋ ምኞት። አይናችንን አምሮት የምናየው ነገር ምንን ያመጣል? የስጋ ምኞትን ያመጣል። ያዕቆብ እንዳለው ምኞት ጸንሳለች፣ አድጋ ሞትን ትወልዳለች። የተመኘነው ነገር ወደ ሞት የሚወስድ መንገድ ነው። ስለዚህ ምንድነው የምናየው? ምንድነው ስንሰማ የምንውለው? ወደ ቅድስናችን የሚያሮጠን፣ እግዚአብሔርን እንድንፈልግ የሚያደርገን፣ ወደ እግዚአብሔር ልዕልና እንድንገሰግስ የሚገፋፋን ነገር ነው የምናየው ወይስ ከእግዚአብሔር እያራቀን የሚሄድ ነገር ነው የምናየው? ዛሬ ቆም ብለን ብናይ ደስ ይለኛል። ምክንያቱም እነኚህ ነገሮች በጣም ሲሊ እና ትንንሽ ነገሮች ናቸው፣ ግን ህይወትን እየጎዱ፣ ህይወትን እያጠፉ፣ ከእግዚአብሔር መንገድ እያስወጡ፣ ቅድስናን እያጓደሉ፣ እግዚአብሔርን ከውስጣችን ቀስ በቀስ እየሸረሸሩ እየወሰዱ የሚሄዱ ነገሮች ናቸው። የአይን አምሮት፣ የስጋ ምኞት። እግዚአብሔር የማይከብርበትን እንድናይ፣ እግዚአብሔር የማይከብርበትን እንድንመኝ አልተጠራንም። ጥሪያችን ለዛ አይደለም። ክርስቶስ አንድ ህይወቱን በመስቀል ላይ የሰጠው በእንደዛ አይነት ህይወት እንድንኖር አይደለም ፈጽሞ። ኃጢአት በሶስት አቅጣጫ ሰውን ይጎዳል። አንደኛው ከእግዚአብሔር ጋር ያለንን ግንኙነት ነው። ሁለተኛው እኛ ራሳችን ላይ ኃጢአት የሚያመጣው ኢፌክት ነው። ሶስተኛው ከሌሎች ጋር ባለን ህብረት ላይ ባለን ግንኙነት ላይ ኃጢአት የሚያመጣው ችግር ነው። ይሄ በጣም አስፈላጊ ነገር ነው። እግዚአብሔር ጋር ምንድነው የሚያደርገው? ኃጢአት እየተለማመድን ስንሄድ ኃጢአትን እግዚአብሔርን እንጠላለን። እግዚአብሔርን ብቻ አይደለም እንጠላው፣ እግዚአብሔርን የሚወዱ ሰዎችንም እንጠላለን። መጽሐፍ የምትጽፉ ሰዎች ክፍል ልስጣችሁና አንብቡ። ሆሴ 9:15ን፣ ኤርምያስ 12:8ን፣ ምሳሌ 6 ከ16 እስከ 19 ያለውን አንብቡ። በተለይ አንድ ጥቅስ ብቻ አነባለሁ። ምሳሌ 29:10 ላይ ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞም የቅኑን ሰው ነፍስ ይሻሉ ይላል። ምክንያቱም እግዚአብሔር ቅን ሰዎችን ይወዳል። ከቅን ሰዎች ጋር አብሮ ቅን ነው፣ አብሮ ይገኛል። እግዚአብሔር ይባርካል፣ የእነሱን ህይወት ይመራል፣ መንገዳቸውን ያስተካክላል። እግዚአብሔርና ቅን ሰዎች፣ እግዚአብሔር የሚፈሩ ሰዎች ሁልጊዜ በጣም አስገራሚ የሆነ ሪሌሽን አላቸው። እነኚህ በኃጢአት ውስጥ የሚኖሩ ሰዎች እነኚህ ሰዎች ታርጌት ያደርጋሉ። አይፈልጉም ማየት አልፈልጉም። በቅድስና ስትሄጂ ካንቺ በተቃራኒ የምትሄድ ልጅ
አንቺን በጤናማ አይን አታይሽም። ቢሳካላት በሷ ጎዳና ውስጥ እንድትገቢ የቻለችውን ሁሉ ታደርጋለች። አንተ ማትጠጣ ከሆነ የሚጠጣ ጓደኛ ካለ ወይ እንደምንም ብሎ ሊያስገባ ይሞክራል። ለዛ ነው የሚለው ደምን ለማፍሰስ የሚሹ ሰው ፍጹሙን ሰው ይጠላሉ። ቅኑን ሰው የቅኑን ሰው ነፍስ ይሻሉ። ስለዚህ መለኮታዊ ጥላቻ ያመጣል ኃጢአት። ቅዱሳንን እንድንጠላ ያደርጋል ኃጢአት። ሌላው ኃጢአት በደለኝነትን ጊልቲ የሆነ ህሊና፣ የማይነጻ ህሊና። እንዲህ አይነት ህሊና በአንድ ነገር ብቻ ነው የሚነጻ። ዕብራውያን ምዕራፍ 9:14 ምን ነው የሚለው? እንዲህ ከተበላሸ ህሊና የክርስቶስ ደም እንዴት ያነጻ ይሆን ይላል። ብቸኛው እንዲህ አይነቱን ህሊና የሚያነጻ የክርስቶስ ደም ብቻ ነው። ኃጢአትን የሚለማመዱ ሰዎች ራሳቸውን እየከሰሱ የሚኖሩ ከክስ ማይወጡ በጎ ህሊና የሌላቸው ሰዎች ናቸው። ያ ብቻ አይደለም፣ ቅጣት ያመጣል ኃጢአት። ኃጢአት ቅጣት አለ። የእግዚአብሔርን ቅድስና ስላጣጣልን፣ እግዚአብሔር ካስቀመጠው ስታንዳርድ ስለወረድን እግዚአብሔር ይቀጣል። እንደፈለጉ ሆኖ ዳዊት የኦርዮንን ሚስት ወስዶ ኦርዮንን ገሎ ነገር ሁሉ ተስተካከለ፣ ሰላም ሆነ ብሎ ሲኖር እግዚአብሔር መጣ። የት? ዳዊት ቤት። በማን በኩል? በነቢዩ በናታን በኩል። ታሪኩን ታውቃላችሁ። ዳዊት በጣም ትልቅ ሐዘን ውስጥ ገባ። መዝሙር የዳዊት ሐዘን እንዴት ነበረ? ምን ይመስል ነበር የሚለው መረዳት ከፈለጋችሁ መዝሙረ ዳዊት 51 አንብቡ። መዝሙር 51 የዚያ ጊዜ ዳዊት ያለፈበት ህይወት ነው። እግዚአብሔር ይቅር አለው አላለው? አለው። እግዚአብሔር ይቅር ብሎታል። ግን እግዚአብሔር 4 ነገሮች ካንተ ቤት አይጠፉም አለ። ቅጣት አለው ሁሌ። አንደኛ ከቤትህ ውስጥ ሰይፍ አይጠፋም አለ። ወንድምና ወንድም መጨረሻ እኮ አቤሴሎም በጣም የሚወደው ልጁ ማለት ነው የአባቱን ዙፋን ለመገልበጥ ባደረገው እንትን በሰይፍ ነው የሞተው። ሌላስ? የራሱ ልጅ የራሱን ሴት ልጅ ደፈራል። በዚያ ምክንያት ትዕማር የምትባለውን ልጅ ወንድምና ወንድም ተጋደሉ። ኃጢአት ቅጣት አለ። እግዚአብሔር ይቅር ይላል። ነገር ግን የእግዚአብሔር ይቅርታ ቺፕ አይደለም፣ ኮስቲ ነው። ያስከፍላል።
ምን ከፍለው ዋጋ አለ ማለት ነው። ሌላው ሞት ነው። እግዚአብሔር ይገላል። ከኃጢአታቸው ማይመለሱ ሰዎች ሶስት አይነት ሞት ሊሞቱ ይችላሉ። አካላዊ ሞት ሊሞቱ ይችላሉ። መንፈሳዊ ሞት ሊሞቱ ይችላሉ። የዘላለም ሞት ከእግዚአብሔር መለየት ገሃነም መግባት ሊገጥማቸው ይችላል። ኃጢአት ኢፌክቱ ቀላል አይደለም። በግለሰቡ ለኃጢአት ምን ነው የሚያመጣው? ባሪያ ያደርጋል። ኃጢአት ሰውን ምን ያደርጋል? ባሪያ ያደርጋል። ማትወጡበት ነገር ውስጥ ትገባላችሁ። በደለኛ ያደርጋችኋል። ከእግዚአብሔር ጋር ያላችሁን ፌሎሺፕ ያበላሻል። ከሌሎች ወገኖች ጋር ስትሆኑ ኃጢአት የውድድር ህይወት እንድትኖሩ ያደርጋል። ያዕቆብ ምዕራፍ 4 የውድድር የትንቅንቅ ህይወት አስፈላጊ ከሆነም ገሎ መውሰድ። ኃጢአት ከሌላው ጋር ጤናማ የሆነ ግንኙነት እንዲኖረን አያደርግም። ፈጽሞ አያደርግም። ሌላው ምናዝን አንሆንም። ለሌላው አንራራም፣ አናዝንም። ወገኔ ከኔ ይልቅ ለወገኔ አንልም፣ አንራራም ለሰዎች። ስልጣንን እንቃለን፣ እናንኳስሳለን። ምድራዊም ይሁን መንፈሳዊ ስልጣንን አንቀበልም። ኃጢአተኛ በኃጢአት ውስጥ ስንኖር ፍቅር እናጣለን። ስለዚህ ኃጢአት ሰውን ወደ መንፈሳዊ ውድቀት፣ ኢሞራላዊ ወደ ሆነ ህይወት፣ በስተት አስተምህሮ፣ በተበላሸ ህሊና እንድንኖር ያደርጋል። ኃጢአት እየለመዱ ኃጢአትን በኃጢአት ላይ የደገሙ የሚሄዱ ሰዎች ከባድ አደገኛ ነገሩም እንደሆነ ታውቃላችሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ እንዲህ ይላል። አንደኛ ጢሞቴዎስ 4:2 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። የህሊና መደንዘዝ አካል ሲቃጠል ጠባሳ ይሆናል። ያ ጠባሳ ሆኖ ያደገውን ወይም የዳነውን ክፍል አጠገቡ ካለው ካልተቃጠለው ክፍል ጋር ስታገናኙት እኩል ስሜት የለው። ተጠብሶ ድኖ ተቃጥሎ የዳነ ጠባሳ እና አጠገቡ ያለ ጤናማ አካል እኩል ሴንስ አረጉ። ያኛው የደነዘዘ ነው። ኃጢአት ሲደጋገም ድንዙዝ ያደርጋል። ምን ማለት ነው? ህሊና ለኃጢአት ያለውን ቆሻሻነቱን የመረዳት ብቃት እየወረደ እየጠፋ ኃጢአትን የምንጨልጥ
የምንጠጣ ምንም የማይመስለን ሰዎች እንሆናለን። አትላስ የደነዘዘ ህሊና በጣም ከባድ ነገር ነው። ህሊና ከደነዘዘ ምንም ከማድረግ አትመለሱ። ስለዚህ ኃጢአት ህሊናን ያደነዝዛል። ይሄ ደግሞ በጣም ከባድ ነው። በጣም ከባድ ነው። እንግዲህ ባጭሩ እንደዚህ አይነት ነገሮች ካሉት ኃጢአት በመጽሐፍ ቅዱሳችን ውስጥ አንድ ሰው ወስደን ኃጢአት ይሄን ሰው ምን አደረገው ሚለውን ማየት ፈልጋለሁ። ምን አደረገው ይሄን ሰውዬ? መሳፍንት ምዕራፍ 16 እንሂድና በጣም የተለመደ የምናውቀው ታላቅ ሰው እዚያ ውስጥ እናገኛለን። መጽሐፈ መሳፍንት ምዕራፍ 16 ላይ እዚህ ላይ የምናየው ሳምሶን የሚባል ሰው ነው። ሳምሶንን እንግዲህ ከሳንዴይ ስኩል በተለይ ህፃናት ሆናችሁ በቤተ ክርስቲያን ውስጥ ያደጋችሁ ሁላችሁም ሳምሶንን ከዛ ጀምሮ ነው የምታውቁት። እና ሳምሶን በጣም የተለየ ባህሪ ያለው የተለየ አይነት ፍጡር ነው። ሳምሶን ባጭሩ ህይወቱን እንየው። ሳምሶን እግዚአብሔር በሰጠው አቅም እግዚአብሔር በሰጠው የመንፈስ ጉልበት መጠን ልክ መኖር ያልቻለ የእምነት ሰው ነው። ሳምሶን ናዝራዊ ነው። ናዝራዊ በተለይ ዘኍልቍ ምዕራፍ 6 ከ1 እስከ 6 ቤት ሄዳችሁ አንብቡ። ዘኍልቍ ምዕራፍ 6 ከ1 እስከ 6 እዛ ላይ የናዝራዊነት ህግ አለ። ናዝራዊ ሆኖ የሚቀባ ሰው፣ ናዝራዊ ሆኖ የሚለይ ሰው በተለይ 3 ነገሮችን አድርግም እንዳያደርግ ታግዷል። አንደኛ አይጠጣም። የወይን ጠጅ እንዳይጠጣ ተከልክሏል። ሁለተኛው ጸጉሩን አይላጭም። ሶስተኛው ሬሳ አይነካም። ልብ በሉ። ምን አረግም? አይላጭም ጸጉሩን፣ አይጠጣም። ሌላስ? ሬሳ አይነካም። ናዝራዊ ነው፣ ለእግዚአብሔር የተለየ ነው። ሳምሶን እነኚህን 3 ነገሮች አደረገ አላደረገም? የሳምሶን ታሪክ ከምዕራፍ 13 እስከ 16 ባለው ክፍል ውስጥ ነው ያለው። እዛ ክፍል ውስጥ ሄዳችሁ ስታነቡ ስለመጠጡም ታያላችሁ፣ ሬሳ ስለመንካትም ታያላችሁ፣ ጸጉር ስለመላጨትም ታያላችሁ። ምክንያቱም ለእናቱ መልአኩ ሲነግረው ልጁ ከመጀመሪያው ምን ይሆናል ተብሏል? ናዝራዊ ይሆናል። ስለዚህ የናዝራዊነትን ህግ ተከትሎ ይኖራል። ሳይጠጣ ይኖራል። ጸጉሩን ሳይላጭ ይኖራል። ሬሳ አይነካም። አዲስ ኪዳን ላይ ስንመጣ እውነተኛ ደቀ መዝሙር መስቀሉን ተሸክሞ ዕለት ዕለት ይከተላል። እዚህ የተባለ ነገር አታድርግ የተባለ ነገር አለ፣ እርሱም ሳያደርግ ይኖራል እንደማለት ነው።
በጣም ሞገደኛ አይነት ሰው ነው ሳምሶን። ቀላል ሰው አይደለም። ከባድ ህይወት ያለው ሰው ነው። ጉልበታም ሰው ነው። በጉልበቱም ቀላል አይደለም። ሳምሶን ሰው ማረገውን ነገር ነው የሚያደርገው። ምናልባት ያ ሁሌ እንደዛ እንደሚኖር አድርጎ ገምቶ ሳይወስድ አይቀርም። ሳምሶን ህይወቱን በኃጢአት ውስጥ ሲያገኘው 3 ነገሮች ሆነዋል በሳምሶን ህይወት ውስጥ። እና ኃጢአት በሰው ህይወት ውስጥ ማደር ሲጀምር፣ መኖር ሲጀምር፣ ማደግ ሲጀምር ኃጢአት የሚያደርገው 3 ነገር አለ። አንደኛው መድረስ ከፈለጋችሁበት ቦታ አርቆ ይወስዳቸዋል። ኃጢአት መድረስ ከፈለጋችሁበት ቦታ አርቆ ነው የሚወስዳችሁ። እስቲ ምዕራፍ 16 ከ4 እስከ 7 ያለውን እንየው። ከዚህም በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንድ ሴትን ወደደ። የፍልስጤማውያንም መኳንንት ወደ እርሷ ወጥተው እርሱን ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 1,100 ብር እንሰጥሻለን አሏት። ደሊላም ሳምሶንን ታላቅ ኃይል በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። አሁን እኔ ይሄ ጥያቄ ሁሌ ነው የሚገርመኝ። ለምን ነው የሚገርመኝ? የምትዋረደው በምንድን ነው የሚለው ጥያቄ በጣም ይገርመኝ። የበለጠ ኃይል የምታገኘው በምንድን ነው አላለችው። ፍልስጤማውያንን በሙሉ የምትጨርሰውና እስራኤልን ከፍልስጤም ነፃ አውጥተ ነፃ የምታረጋቸው በምን ኃይል ነው አላለችው። የምትዋረደው በምንድን ነው? አሁን ይሄን እንደዚህ አይነት ጥያቄ አንድ ሰው መስማት አለበት። ሆነስ በምንድን ነው ማዋረድህ? በዚህ መንገድ ሄደህ ነው የምታዋረደኝ ትላላችሁ? እ 15 እስከ 17 ያለውን ክፍል ስታነቡ እርሷም አንተ ወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም። ስታታልለኝ ይህን 3ኛ ጊዜ ነው። ታላቅ ኃይልህም በምን እንደሆነ አልነገርከኝም አለችው። ዕለትም በቃሏ ምን አረገችው? ነዘነዘችው፣ አስቸገረችው። ነፍሱም እስከ ሞት ድረስ ተጨነቀ። የሚዋረድበትን መንገድ ለመንገር እዚህ ጋር እኮ ይሄ ኃይል ከእግዚአብሔር ነው ያገኘሁት ብሎ እኮ ቢላት እንትኑ እኮ ያበቃ ነበር ጥያቄው። አንዳንዴ ያመለጣችሁ መስሏችሁ ብዙ ነገር መዘርዘር ስትጀምሩ ይቀጥላል ነገር። እዚህ ጋር በአንድ ቃል መዝጋት ይችል ነበር እኮ ሰው። ይሄን ኃይል ያገኘሁት ከእግዚአብሔር ነው፣ ሂጂና እግዚአብሔርን ፈልጊ። እግዚአብሔርን መፈለግ፣ ስለ እግዚአብሔር መናገር ብዙም እንትን አላለም።
የኃጢአት ማራኪነት ከመጀመሪያው መቆም ነበረበት፣ አልቆመም። ምክንያቱም 3 ጊዜ ይሄን አድርጓል። ይሄ ሰውዬ ከምዕራፍ 14 ጀምሮ ስታዩ ይቺ 3ኛ ሴት ናት። 3 ሴቶች አሉ ምዕራፍ 14 ላይ ምዕራፍ 16 1 ላይ ስታዩ ሳምሶን ወደ ጋዛ ሄደ፣ በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሳምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም። ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገለዋለን ብለውም ሌሊቱን ሁሉ በዝምታ ተቀመጡ። አሁን ይሄ ሁለተኛው ነው። የመጀመሪያው ፍልስጤማዊቷን ሴት አባቴን አጋባኝ ብሎ ያስቸገረው አባቱን፣ አንተ ከእስራኤል መካከል ሴት አጥተህ ነው ወይ? አይ እኔ በቃ እሷን ካላገባው አለ። አገባት። በዛም አልቀጠለም። ከዛ አሁን ጋዛ መጥቶ ደግሞ ጋለሞታ ጋር ገባ። አሁን 3ኛ ናት እቺ ደሊላ። ይሄ ሰውዬ በዚህ ሂደቱ ዝም ብሎ በቃ ኢትስ ኖርማል ለሱ። አንዳንድ ኃጢአት ሲለመድ ኢትስ ኖርማል ሰው በዛ ይኖራል። እያራቀው ሄደ። እድሉ ከተሰጠው ኃጢአት ሁል ጊዜ ወደ ክፋት ይዞን ነው የሚሄደው። ኃጢአት አድርጎ የሚጸድቅ ወይም ደግሞ መልካም የሆነ ነገር የሚያገኝ ሰው የለም። 2 ጢሞቴዎስ 2:16-18 ስታነቡ ኃጢአት የሚባላ ቁስል ነው ይላል። ቁስል ክፋት እየባሰ ይሄዳል። ልብን ያደነድናል። ስለዚህ በመጀመሪያው መቆረጥ ሲችል ሳይቆረጥ ቀረና መንገድ ቀጠለ የሰውዬ እና ኃጢአት አርቆ ነው የሚወስዳችሁ። ይሄ ልብ ብላችሁ ሁሌ ማሰብ ያለባችሁ ነገር ነው። ኃጢአት አርቆ ነው የሚወስደው። ሁለተኛው ኃጢአት መቆየት ከፈለጋችሁት ጊዜ በላይ እንድትቆዩ ያደርጋችኋል። አትፈጥኑም። ኃጢአት ውስጥ ሆናችሁ አትፈጥኑም። 20 እና 21 ተመልከቱ። እርሷም ሰምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ እንደ ወትሮም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። ሳምሶን በእስራት ቆያለሁ ብሎ አስበው ማያውቅም። ትልቅ በር ነቅሎ መሄድ ያውቃል። በአህያ መንጋጋ መግደል ያውቃል። ብዙዎችን ማስጨነቅ ያውቃል። ብዙ ከባባድ ስራዎችን መስራት ያውቃል። ምክንያቱም እግዚአብሔር መንፈስ በእርሱ ላይ ስለነበረ። የዚህ ሁሉ ባለቤት ሳምሶን አይደል? የዚህ ሁሉ ባለቤት ይሄን ሁሉ እንዲሰራ አቅም የሰጠው ማን ነው? የእግዚአብሔር መንፈስ ነው። ግን እዚህ ጋር ምንድነው የሚለው? እግዚአብሔር እንደተለየው አላወቀም። ትልቁን ሴክሬት አወጣ። ነፍሱን ስታስጨንቀው ስትነዘንዘው ከመጀመሪያው ያላቆመው ነገር ስለሆነ አሁን መጨረሻ ሲደርስ ፈረንጆች ዊትስ ኮርነር ይላል። ዊትስ ኮርነር ማለት ሄዳችሁ በቃ ልክ እስራኤላውያን መጥቶ ቀይ ባህር ጋር ሲደርሱ ከፊት ያለው ምንድን ነው? ቀይ ባህር ነው። ከኋላ ያለው ምንድን ነው? የፈርዖን ጦር ነው። አሁን ዳራት ዊትስ ኮርነር የትም መሄጃ የለም። ወይ ወደ ባህር መግባት ነው
ወይ ደግሞ ወደ ኋላ ተመልሶ መዋጋት ነው፣ ወይንም ደግሞ እጅ ሰጥቶ መመለስ ነው ወደ ግብፅ። ሌላ መሄጃ የለም። ሳምሶን መጥቶ he came at wit's corner። በቃ መሄጃ የለም። አሁን ያለውን ነገር ማውጣት ብቻ። አወጣው። የኔ ኃይል ያለው ጸጉሬ ውስጥ ነው። ይሄን ጸጉር ብትላጭ እንተራ ሰው ሆናል። በምን ላዋርድህ? በጣም የሚገርም ነገር። በምን ላዋርድህ? ስለዚህ ኃጢአት ሲማርከን ያጭርና የረጅም ጊዜ ስራቱን አናስተውሉም። ለማወቅ ካለን ጉጉት ተነስተን እናደርገዋለን። ሳምሶን እስረኛ ሆነ። እስረኛ መሆኑ ብቻ ብዙ ነገር ሆነ። የእግዚአብሔር አብሮነት ከርሱ ተለየ። ስለዚህ ሳምሶን መቆየት ባልፈለገበት ቦታ ቆየ። መኖር በሌለበት ቦታ ኖረ። ኃጢአት ያራዝምባቸዋል። ሶስተኛው ኃጢአት ከምትፈልጉት በላይ ዋጋ ያስከፍላቸዋል። ከምትፈልጉት በላይ በእግዚአብሔር በረከትና ጸጋ ላይ ሳምሶን ጥንቃቄ ባለማድረጉ ዓይኑን አጣ፣ ክብሩን አጣ፣ ጉልበቱን ጥንካሬውን አጣ፣ ነፃነቱን አጣ፣ በመጨረሻም ሕይወቱን አጣ። የከፈለው ዋጋ ቀላል ዋጋ አይደለም። ይሄን ሁሉ መንገድ ሲሄድ የእግዚአብሔር ነገር ትዝ አላለው። ግን መጨረሻ ላይ መጣ። ቁጥር 30 ተመልከቱ። ሳምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ይቅርታ 29 ጀምረን እናንብበው። ሳምሶንም ቤቱ ተደግፎባቸው የነበሩትን ሁለቱን መካከለኞች ምሰሶዎች ያዘ። አንዱን በቀኝ አንዱን እጁንም በግራ እጁ ይዞ ተጠጋባቸው። ሳምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶ ምሰሶዎቹን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት በመኳንንቱና በሕዝቡ ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። እንዴት እዚህ ደረጃ ደረሰ? ቁጥር 28 ላይ ተመልከቱ። ሳምሶንም ስለ ሁለቱ ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ። አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። የኃይል ሁሉ ባለቤት፣ የጉልበት ሁሉ ባለቤት፣ የዚህ ሁሉ የሳምሶን ታሪክ ባለቤት እግዚአብሔር እንደሆነ ገባው። አሁን እግዚአብሔር ሆይ አንድ ጊዜ አስበኝ። ስለዚህ ከሳምሶን የምንማረው ምንድን ነው? ኃጢአት 3 ነገር ያደርጋል ብያቸዋለሁ። መድረስ ከፈለግንበት ቦታ አርቆ ይወስደናል።
መቆየት ከፈለግንበት ጊዜ በላይ ያቆየናል። መክፈል ከምንፈልገው በላይ ያስከፍለን። ስለዚህ ኃጢአት እሽሩሩ የሚባል ነገር አይደለም። ኃጢአትንም ደግሞ ራሳችን እንደምንቋቋመው አድርገን አናስብ፣ አንችልም። ኃይልና ጉልበቱ የእግዚአብሔር ነው። ከኃጢአት ነፃ ሊያወጣን የሚችል እግዚአብሔር ብቻ ነው። ለዚህ ነው ጳውሎስ ሮሜ 8:1-2 ላይ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም፣ ከኃጢአትና ከሞት ሕግ እግዚአብሔር አርነት አውጥቶናል። ነፃ ሊያወጣ የሚችል አርነት ሊያወጣ የሚችል ክርስቶስ ብቻ ነው። ወደ እርሱ ስንጠጋ ወደ እርሱ ስንቀርብ ብቻ ነው ኃጢአትን ማሸነፍ የምንችል። በኃጢአት ላይ ድል መቀዳት የሚቻለው በጌታ ብቻ ነው። ለዚህ ነው ጳውሎስ ኤፌሶን 6:10 ላይ አሁንስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በጌታና በኃይሉ ችሎት። ስለዚህ ምንድነው ከኛ የሚጠበቀው? ሁሉ ጊዜ የኑዛዜ ህይወት የንስሐ ህይወት ልንኖር ይገባል። በየዕለቱ በጣም ብዙ ነገር ውስጥ እናልፋለን። እግዚአብሔርን ልንፈልግ ይገባል። ፊቱን ልንሻ ይገባል። መናዘዝ በጣም አስፈላጊ ነገር ነው። መጨረሻ መዝሙር 32 ላይ ሰላሳን በቅንፍ 32 በድሮ ወይንም በአዲሱ 32 አንድና ሁለት ኃጢአቱ የተተወለት ሰው ምን አይነት እግዚአብሔር ይቅር ያለው ሰው ምን አይነት ሰው እንደሆነ የሚነግራችሁ። መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው ይላል። አሁን ወደዚህ ነው መምጣት ያለብህ ነው። ኃጢአት ትሰራለህ ሁሌ። ስለዚህ መናዘዝ ይኖርብሃል። እግዚአብሔርን ፊት መፈለግ ይኖርብሃል። አርቆ ሳይወስድህ አላስፈላጊ ዋጋ ሳትከፍል ወደ እግዚአብሔር መመለስ ይኖርብሃል። 3 እና 4 ምንድነው የሚለው? ሁል ጊዜ ከመጮሄ የተነሳ በውስጤ ዝም ባልኩ ጊዜ። ምን ማለት ነው? ኃጢአትን ይዤ ዝም ባልኩ ጊዜ፣ በኃጢአት ውስጥ በኖርኩ ጊዜ ምን ሆንኩ? አጥንቶቼ ተበላሹ። በቀንና በሌሊት እጅህ ከብዳብኛለችና እርጥበቴ ለበጋ ትኩሳት ተለወጠ። ኃጢአት ሰውን እንደዛ ያደርጋል። አጥንቶቼ ነቀዙ ነው የሚለው። ኮምፕሊትሊ ተበላሹ። እጅ በእኔ ላይ ምን ሆነች? ከበደች። እርጥበቴ ለበጋ ትኩሳት ተጋለጠ። ደረቅኩ ነው የሚለው። ይሄ ገባኝና አለ። ይሄ ገባኝና ቁጥር 5 ኃጢአቴን ላንተ አስታወቅኩ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ፣ አንተም የልቤን ኃጢአት ተውክልኝ ይላል።
ተውክልኝ፣ ከዚህ ውስጥ አወጣኸኝ ማለት ነው። አክቹዋሊ ከዚያ በኋላ ነው አክቹዋሊ 1 እና 2 ከዚህ በኋላ ነበር መነበብ የነበረበት። መተላለፉ የቀረችለት ኃጢአቱ የተከደረችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ስለዚህ መናዘዝ ለክርስቲያን ዋነኛ ነገር ነው። ኃጢአትን ለእግዚአብሔር ማስታወቅ ዋነኛ ነገር ነው። ከእግዚአብሔር ጋር መታረቅ ዋነኛ ነገር ነው። በዚህ ካልሄድን መንፈሳዊ እድገት አይመጣም። በኃጢአት ልምምድ ውስጥ በመንፈስ አናድግም። እየሰረቅን አናድግም። እየዋሸን አናድግም። እግዚአብሔር በሌለበት ቦታ እየቆምን አናድግም። የፖርኖግራፊ ሱሰኞች ሆነን አናድግም። ስለዚህ ቆም እንበል። ልምምዳችን ምንድን ነው የሚመስለው? ምን እየተለማመድን? እንዴት እየኖርን? የንስሐ ጊዜ ያለን ነው ለእግዚአብሔር ራሳችንን እንሰጣለን፣ እናሳየዋለን ወይ? ዳዊትና አቤቱ ፈትነኝ፣ መርምረኝ፣ በደልን በውስጤ ብታይ ግለጠው፣ በቃ ይቅር በለኝ፣ ንስሐ ልግባ። ጌታ ይርዳን። እግዚአብሔር ካስቀመጠልን ዋና ታርጌትም እንዳንወጣ የራሳችንን መንገድ ተከትለን አሳብረንም እንዳንሄድ እግዚአብሔር ይጠብቀን። ሁልጊዜ ፊቱን እንፈልግ፣ ሁልጊዜ ራሳችንን እንግለጥ፣ እናሳየው። ይሄን የምናደርግ ከሆነ መንፈሳዊ እድገት በሕይወታችን ይመጣል። በእግዚአብሔር መጎብኘት ይመጣል፣ መዳሰስ ይመጣል፣ ለውጥ ይመጣል። እግዚአብሔር ታድሶን ያደርጋል በሰው ሕይወት። ሳምሶን እኮ ሞቱም ቢሆን በመጨረሻ እኮ እግዚአብሔር ጎበኘው። በመጨረሻ እግዚአብሔር ጎበኘው። በሕይወት እያለ ከገደላቸው በሞቱ የገደላቸው በዙ። እግዚአብሔር ጎበኘው። በቃ አንዴ አስበኛል፣ አንዴ እግዚአብሔር አስበው። እግዚአብሔር ያስበን።